አንተን ብሎ ማን አፈረ ብላለች ውሽሚት። ፈጣሪን እንደው ታውቂዋለሽ ወይ ለመሆኑ ማለት ነው? በመጀመሪያ ከትናንትና ወዲያ ከሚያጠቁን ጠላቶች ሳይሆን ከሚያቅፉን አስመሳይ ወዳጅ ነው መጠንቀቅ ብላ ነበር። ይሄ ለማን ነው? ለአብርሽ ነበር መልእክቱ ማለት ነው። እና ትናንትና ወዲያ ስታለቃቅስ የነበረች ሰው ዛሬ ላይ ደግሞ በጸሎት እንዳለች ነው እየተናገረች ያለችው ማለት ነው። በቃ ፈጣሪ መልሰው ወደኔ ሚስቱንና ልጁን አለያይተህ ከኔ ጋር አምጣው ብላ እንቅልፋታ ፈጣሪዋን እየተማጸነች እንደሆነ ነው ፖስት ያደረገችው ማለት ነው። ይኸው አንተም ብሎ ማናፈረ ያው ፈጣሪን ያለ ማለት ታዲያ ይሄ የሚገባው ፈጣሪውን ለሚፈራ የፈጣሪውን ትእዛዝ ለሚተገብር ፈጣሪውን ለሚታዘዝ እንጂ ለእንዳንቺ አይነቱ ውርጋጥ አይደለም። ጭራሽ አለይታ አምጣልኝ ወደኔ ብለሽ ጸሎት እያደረግሽ ነው። ሲቀጥል ደግሞ መቼ ወዳንቺ መጣና ነው አሁን በቃ የሆነ እኔ ጋር ይመጣል በቅርቡ ምናምን እያልሽ ተናግረሻል፣ በግሩፕም ለልጆች ማለት ነው። እና እኔ የምለው ፈጣሪ እንዳንቺ አይነቱን የሚሰማ ይመስልሻል? እንቅልፍሽን አተሽ ፈጣሪን መለመኑ ይሄን ያክል እንቅልፍ ማጣትሽ ይሄን ያክል ስቃይ መብላትሽ ነው ግርም ነው የምትይኝ በነገራችን ላይ። እና ወዶችዬ እንግዲህ ሄርሜላ ወይንም ደግሞ ውሽሚት ይሄንን ከሚያጠቁን የሚለው ከትናንትና ወዲያ የፖስተችው ነው። ይሄኛው ደግሞ ትናንትና ማታ የፖስተችው ነው። 2 ፔጅ ነው ያላት። የሚገርማችሁ ሄርም የሚለው እሱን ነበር እኔ በብዛት እንደውም የምከታተለው ማለት ነው። እና በሱ ማታ ቸክስ አድርገው እንደውም ተፖስቷል ምናም ሲሉ ልጆች የለም ነበር በዛ። እና እንግዲህ ሰሞኑን በዛኛው እየፖስተች ነው ያለችው ማለት ነው። 2 ፔጅ ነው ያላት በነገራችን ላይ። ለማንኛውም አይገኝም አብርሽ እንደሆነ አይገኝም። አስረግጬ ነው። ይናፍቃችኋል። ዛሬም ራሱ ይመጣል ብለው እነ ዳኒ ይናፍቃችኋል ማለት ነው። እና ተስፋ አታድርጊ ዝም ብለሽ። ፈጣሪን ደግሞ አታስቸግሪው፣ አትረብሽው። እንዳንቺ አይነቱን ፈጣሪ ሊሰማ አይችልም እንዴ። ፈጣሪ ይሄን ያክል ውርጋጥ የሆኑ ሰዎችን ቢሰማማ በምን እድላችሁ ፈጣሪን እየለመነችው አስባችሁታል? አንላይታ አንጣልኝ ብሎ ሰው ፈጣሪን ይማጸናል? ምን አለ ልጅ ሚስት የሌለውን ወደኔ ያምጣው ብለሽ እንኳን ላጤ የሆነውን ወይንም ብለሽ ብትጸልይ እሱ ምን አለባት። እና ውሽሚት መስሎኝ ነበረ ያበቃልኝ፣ አሁን ግን ተስፋ አለኝ እያለች ነው ማለት ነው። አብቅቶልሻል። ካበቃልሽ ደግሞ በጣም ቆይተሻል። ከድሮም መቼ ተጀመረና ነው መስሎኝ ነበር ያበቃልኝ የምትይ እንዴ? ካበቃኩ ቆየ። አልሰማሽ ከሆነ ልንገርሽ ብዬ ነው። ሳይጀመር ነው ያበቃው። እና አሁን ላይ ተስፋ አለኝ እያለች ነው። ለማንኛውም እንግዲህ የሚፈጠሩ ነገሮችን እናያለን። ሰብላይክ አድርጉ። በቀጣይ ቪዲዮ እንገናኝ።